እንዴት ባዳ ይመነኝ? ዘመዴ ወንድሜ ያልኩ አንተ ያላመንከኝ እንዴት ባዳ ማያቀኝ ሰው እንዴት ይመነኝ? አለማመን አይደለም ይሄ ልጅ እኮ ከቤት ሲመጣ ችግር አለ ያንን ችግር ቀርፋለሁ ብሎ ነው የመጣው። ተቀረፈ። አሁን ደግሞ ሌላ ችግር በችግር ላይ ችግር። አሁን የፈረዳችሁብኝ ሁላችሁም ታፍራላችሁ። የእውነቴን ነው የምላችሁ። እኔ ንጹህ ሰው ነኝ፣ ዛሬም ነገም ቢሆን ንጹህ ሰው ነኝ። ግን ማለት ነው ይሄንን ለማንም ለማስረዳት አልሞክርም። በቃ ጊዜ ይፈታዋል። እኔ ትዳር ክቡር አይደል እንዴ? እኔ በአንተ በጣም አዝኜብሃል። ኤንቶ ናቲ የኔን እውነት እኮ አልሰማህም። በሱም አዝኜበታለሁ፣ በአንተም አዝኜበታለሁ። የሰማ ቀን አትፍረድ ይፈረድብሃል ነው የሚለው ቃሉ። በጣም ነው እያበዛችሁት ያላችሁት። እውነታውን እያየን እኮ ነው። ሰላም የሆፕ ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን፣ ሁሉ መልካም። ያው ሰሞኑን በተደጋጋሚ የሚፈጠረውን ነገር እየተከታተላችሁ ነው። ምንን እየሆነ እንደሆነ ሁላችሁ የምታውቁት ነገር ነው። በናሆሚ በጣም እንዳዘንኩኝ ለመናገር ነው በግልጽ የመጣሁት። በጣም አዝኛለሁ። እኔ ለሱ ብዬ እዚህ መጥቼ እየለፋው እንደዚህ አይነት ነገር ውስጥ ተመልሶ መግባቱ በጣም ያናደደኝ። ለሱ ብዬ ከወንድሜ ጋር ተቃየሜያለሁ። ብዙ ነገሮችን መስዋዕት ከፍያለሁ። ከእንደገና ወደ ኋላ ተመልሰው እንደዚህ አይነት ነገር ውስጥ መግባቱ በጣም ነው ልብ የተሰበረው። ውብዬን እንደዛ ማሳዘኑ በጣም ነው ልብ የተሰበረው። በቃ እኔ ግራ ገብቶኛል ራሱ አሁን ምን እንደማደርግ ራሱ። እስቲ እናንተ ኮሜንት ላይ ጻፉና እስቲ በእናንተ መሰረት ልጓዝ። እስቲ እናንተ አስተያየታችሁ ሁሉ ነገራችሁ በደንብ ይገነባናል ታውቃላችሁ። ያለ እናንተ አስተያየት ያለ እናንተ ድጋፍ የትም አንደርስም ታውቃላችሁ። እና እስቲ ጻፉልኝ። በተረፈ ናሆምንም ወንድሜንም ዛሬ ቀጥሬያቸዋለሁ። ወንድሜን አስቀይሜዋለሁ። አው ብላችኋል። ወንድምህን መስማት አለብህ። ወንድምህ ማለት እኮ የእናተ ልጅ ነው። እሱን ካልሰማ ማንን ትሰማለህ ብላችሁ ወቅሳችሁኛል። አዎ እኔ ደግሞ ያለውበት ነገር ነው እሱን እንዳልሰማ ያደረገኝ። ብዙ ያልነገርኳችሁ ነገር አለ። ግን ለእናንተ ስለኔ ዛሬ ይቅርታ ጠይቀዋለሁ። ያስቀየምኩት የበደልኩትን ነገር ሁላ እክሰዋለሁ። ያው እናንተ ፊት ነው የምናገረው። ወንድሜ ናሆምም ይመጣል። መናገር ያለብኝን እናገራለሁ። በግዴታም ቢሆን ነገሮችን ማስተካከል አለበት። በቃ ወንድሜ ይመጣል። አሁን ቀጥሬዋለሁ። እንዳልኳችሁ ነገሮችን ፊክስ እናደርጋለን፣ እናስተካክላለን። እንግዲህ ከናሆም ጋር ዛሬ ሁሉን ነገር ፍርጥርጥ አድርገን እናወራለን። እናንተ ፊት ያው ለእናንተ ነው ሁሌ ታውቃላችሁ። እናንተን በማዝናናትም ቁም ነገርም በመስራት ሁሌ ከጎናችሁ ነን። እናንተ ደግሞ በማበረታታት ሼር፣ ላይክ በማድረግ ከጎናችን ሁኑ። እስቲ ወንድሜ አሁን እየመጣ ነው ያለውን ነገር እስቲ ላለመጣላት እሞክራለሁ። እውነት ለመናገር ላለመጣላት እሞክራለሁ። ረጋ ብዬ ለማውራት እሞክራለሁ። ያው ታላቄ ነው፣ እሱን ማስከፋት አልፈልግም። ግን ደግሞ እንዴት ነህ ብራዘር? ሰላም ሁሉ ሰላም አለ። አፖስቱ እንዴት ነህ? አለሁልህ። ሁሉ ሰላም አለ። ካሜራ ምንድነው ይዘህ? ያው በቃ ቤተሰቦቼን እኔ ማስከፋት አልፈልግም። ማለት በቃ በጣም ብዙ ቤተሰብ ወቅሶኛል። ወንድምህን እንዴት አትሰማም? እኔ ሳልሰማ ቀርቼ አይደለም ታውቃለህ አይደል? እኔ ያረ ልጅ ደግሞ በባህሪው ጭቅጭቅ ምናምን ታውቃለህ አይደል እንዴ? አንተ ደግሞ አበዛብኝ ነገሮችን። ገብቶሃል? እኔ ለራስህ ብዬ ይገባኛል እኮ ጨቃጨቅ ለራስህ ብዬ ነው። እኔ ለማንም ብዬ አይደለም። ግን አንተ ቤተሰብ ላይ ያለውን ነገር መፍታት ካልቻልክ እንዴት ነው ስለሌላ ሰው ትዳር የምትፈታው ነው? እኔ እኮ እያየሁት ነው። በአንተ ምክንያት እነዚህን ልጆች ማየት ጀመርኩኝ። በደንብ ነው የተከታተልኳቸው፣ በደንብ ነው ያጠናዋቸው። ገብቷል? የምታሳዝን ልጅ ናት ውብዬ። ምን ታርገ ከዚህ በላይ እንደዚህ እያደረገባት እሱ አንተ ጭራሽ እሱን እፈታለሁ ብለህ ሌላ በቤተሰብ እኔንም አስቀየምከኝ። እኔ በጣም ተቀይሜ ነበር። ገባ አይደል? አሁንም ደውለህ ለይቅርታ ምናምን ፈልጋለሁ ስትለኝ እኔ መመለስም ደስ ብሎኛል። ገብቷል አይደል? ይሄን ነገር ግን የሚፈታ ከሆነ ለአንዴና ለመጨረሻ ጊዜ መፍታት ነው። አለበለዚያ ግን እንዴት ነው የሚሆነው ነው ግራ የሚያጋባ ነገር ነው። አሁን ምን እንደሆነ ታውቃለህ የምፈልገው እኔ? ገብቷል? የለፋውበትን የደከምኩበትን ነገር በከንቱ ጥዬ መሄድ አልፈልግም። አንተ ከጎኔ የሆነ ወንድሜን አይደል? ስራ ቢዚ እንደሆንክ አውቃለሁ። ግን አልፎ እየመጣ ከጎኔ የሆነ ነገሮችን አብረን እንድንፈታ ነው የምፈልገው። ገባ አይደል? የመጣህበትን ችግር ፈተህ እኮ ሌላ ችግር እኮ ነው የተፈጠረው። ሌላ ችግር እኮ ነው። አዎ በቃ ድንገት የሆነ ነገር ነው እኮ እሱ ምንም ማድረግ አልችልም። ገብቷል? አሁን ከተፈታ በኋላ ሌላ ችግር እንደማይፈጠር በምንድን ነው እርግጠኛ የምትሆነው?
ካሁን በኋላማ የራሴን ውሳኔ ወስናለሁ። በቃ ገብቷል አይደል? ይሄን ግን አብረን እንወጣው። ገብቷል? እኔም ሰላም ሆኜ ቤተሰቤ ጋር እንድሄድ ትፈልጋለህ አይደል? አዎ በቃ ስለዚህ ይኸውልህ አይምሮ አያርፍም። አሁን እዛ ብሄድ እኔ ወንድሜን ጥዬ ብሄድ አይምሮ ያርፋል? አንተ ራሱ ስታስብ እንዴት ያርፋል? እስኪ ይኸው አስበው እስኪ ያርፋል? አያርፍንኝም። ስለዚህ እዛም የቁም እስረኛ ነው የምሆነው። ገብቷል አይደል? ከምጨናነቅ ወንድሜ እዚህ ሆኜ ነገሮችን አብረን አግዘኝ ፈተን። ገብቷል? እንደውም እኔ እሱን መጠየቅና ማውራት የምፈልገው ነገር አለ። በእናትህ ግን በጣም ብዙ ነገር ማውራትና መጠየቅ የምፈልገው ነገር አለ። ለምን መሰለ? እሺ ይሄ ችግር በተፈጠረ ቁጥር ይሄ ችግር በመጣ ቁጥር ይሄ ሁሉ ቤተሰብ ከሚረበሽ ምክንያቱ ምንድነው? እሱ እንደዚህ የሚሆንበት እንዴ? እኔም እኮ ትዳር እኮ እኔ እኮ አውቃለሁ። ትዳር እኔ ባለ ትዳር ነኝ እኮ አውቀዋለሁ እኮ ትዳር። እንዴት ነው እንደዚህ ትዳር የቀለለው? ምን አስቦ ነው? ይሄንን እኔ ማወቅ ራሱ ፈልጋለሁ። ገብቷል? ሲቀጥል ደግሞ አንተ ለመፍታት የምትጥረው ትዳር የትዳር ችግር እውነትም የሚፈታ ነው ወይ ይታረማል ወይ የሚለውን ነገር በግልጽ ፊት ለፊት ላወራው ፈልጋለሁ። አንተ ማድረግ የምትችለው ነገር አለ ወይ? እናንተ ተረባርባችሁ ይሄን ትዳር እውነትም ማዳን ትችላላችሁ ወይ? ጭራሽ ሌላ ሰው በመሀል እኮ እየገባ ነው። አሁን ደግሞ ሌላ ሰው በመሀል ገብቶ ሊያለያያቸው እየሞከረ ነው። አይተሃል? ችግሩን እፈታለሁ በሚል መንገድ ማለት ነው። እሱማ ብዙ ፈተና አለ እኮ። አሁን ምን እንደው በጣም ያሳዝኑኛል። በእውነቴን ነው የምለው። ለዛ ነው አንድ ምን ሐሳቤን የቀየርኩት። በቃ በዛ ልክ ልጫነህ የሚያልፈለኩት ልጆቹም ያሳዝኑኛል። በጣም ነው የሚያሳዝኑ። እና ናኦሚ እኔ እንደ ወንድም ስማኝ፣ ይሄን ችግር ለአንድና ለመጨረሻ ጊዜ ቀርፈ በቃ ወደ ቤት ተመለስ እባክህ፣ ወደ ቤት ተመለስ። በቃ እማግዝ ነገር ካለ ንገረኝ። ይሄው በቤተሰቦች ስም ፊት ነው እኔ ቃል እምገባል። እማግዝ ነገር ካለ ንገረኝ፣ አግዛለሁ። በቃ ስራዬንም ትቼ አንዴ በቃ ገብተንበታል። ገብቷል? ትቼ ከኔ መቼም ስጋ ነው። ትቼ ካልወጣም ትቼ ካልሄድም ግን እውነት ይሄ ነገር መፍትሄ ያለው ወይ? እሱ ራሱን የቻለ ሌላ ጥያቄ ነው። እኔ ባየሁት ቁጥር በጣም እየተሰማኝ ነው። በቃ ባየሁት ቁጥር ማለት ነው። እና ልጅቷም ታሳዝናለች። በጣም ነው ያዘንኩት። እናት ናት። ገባ? በቃ እና እንደውም ጥሩ አረክልልም። በቃ ስለዚህ ይኸውልህ እንሄዳለን ወደ ቤቱ ማለት ነው። አንተ አዎ ተደዋውለናል። ገብቶሃል? ስለዚህ ነገሮችን ረጋ ብላ አውራ። ገብቶሃል? እኔ በነገራችን ላይ ባህሪ ነው። አይ እኔ ይኸውልህ እኔ እንዳታስቀይሙ በቃ እዚህ አጋጣሚ ባህሪ ነው። ያው ትንሽ እንትን እላለሁ፣ ግን የምር ስለተሰማኝ ነው። ጥያቄ ነው የምጠይቀው እንጂ ሌላ ነገር አይደለም። ይሄ እኮ በቃ እኔ እንዳታስቀይሙ በቃ በእናትህ ማለት ይኸውልህ እኔ መጨናነቅ አልፈልግም። ገብቶሃል ወንድሜ? እኔ ላስቀየምኩ ነገር ሁላ ይቅርታ። ታላቄ ነህ፣ አከብርሃለሁ እኮ ገብቶሃል? ችግር የለውም አከብርሃለሁ ነው ቤቱ ጋር። ይኸውልህ በእናትህ ይሄ ግንፍል የምትለውን ነገር እዚህ አይሰራም። ገብቶሃል ብራዘር? እኔ ታስጨነቀኝ። እኔ ስለማውቅህ እኮ ነው። ምን አድርገው ነው አሁን አንጨረቃጨቅ? ገብቶሃል? ግንፍል ስላለን በቃ የምሬን ነው። ምን ጥሩ ነገር ሜዳ ላይ ያመጣ መሰለህ እንዴ? ነገርኩህ። በቃ እንዳታስቀይመው። ጥራውሽ እንዳታስቀይመው። ወይ ቆይ እደውልልሃለሁ። ሰላም አለ? እንዴት ነህ? ታውቀዋለህ? አይ አንገባም። እዚህ ውጭ አይሻልም? ውጭ ያኔ ደብሮኛል ነው መግባትም አልፈልግም። አይ በቃ በጣም አይደለም። አይ አዎ በጣም አዝኜብሃለሁ ነው። በጣም አዝኜብሃለሁ። በቃ ነገርኩህ። በጣም አዝኜብሃለሁ። አልገባም ነው። ምን አለኝና ነው የምገባው? የና ከዚህ በላይ ምን አለ? ከዚህ በላይ ምን አለ? ምን አለ ከዚህ በላይ? አትጨነቅ። ዓለም እኮ ነው ሁሉን ነገር የሚያውቀው። እኔ በነገራችን ላይ ዛሬ መጣሁት ለአንድ ነገር ነው። ገብቶሃል? እኔ ወንድሜ ስፔሻሊ በአንተ ምክንያት በጣም እየተቸገረ ነው ያለው። ቤተሰብም እየተቸገረ ነው። ሁሉም ያውቀዋል ይሄን ኬስ። ስለዚህ
እንዴት ነው መፍታት ያለብን የሚለውን ነገር እንድንነጋገር ነው የመጣ ነው። ገብቷል አይደል? እሺ ቤት እኮ መነጋገር እንችላለን። ለምን ቤት እንነጋገራለን? ይኸው እዚህ ጋር እኮ ችግር እኮ የለም። አይ አይደለም፣ በጣም አዝኜብሃለሁ ነው። ማሳዝነኛል። ምን ውስጥ እንደገባ ታውቃለህ? እና ወዴት ነው የምትሄደው? ቤት እንግባና እናውራ በስልክ አይሻልም ነው? ቤት ገባን አልገባን ያው ነው። ምን እሰራለሁ እኔ? ቤት መግባት አልፈልግም። በቃ ቤት መግባት አልፈልግም። በነገራችን ላይ በጣም ያረከው ነገር በጣም የሚያሳዝን ነገር ነው። ገብቷል? የሚያሳዝን ነገር ነው ያደረገው። ማላወቃችሁ ኑና ግቡና እናውራ በስልክ። ምን እናውቃለን? በቃ እኮ ማወቅ የሚጠበቅብንም በሙሉ እኮ አውቀናል አይደለም እንዴ? ድጋሚ እንደዚህ ማድረግ ነበረብህ? ቆይ ድጋሚ እንደዚህ ማድረግ ነበረብህ? ነው እኔን አታውቀኝም አንተ? አውቃለሁ። አሁን አወቅኩ እኮ ነው። አሁን አወቅኩ እኮ። እሺ ተረጋጋ፣ ድምፅን ቀስ አድርገህ አውራኝ እንዴ። ለምን ማንን እንድናምን ነው አሁን? አንተን እንመን? የምናየውን ነገር እንመን? አይናችንን እንመን ወይስ አንተን እንመን? ቆይ አሁን እናንተ የኔን ብቻ እንዴት መጥፎ ጎና አያችሁ? በሷ በኩል የተፈጠረ ያለው ነገር አላያችሁ? ወይኔ ቆይ እንዴት ነው እንደዚህ የምትናገሩ? እንደዛ ልቦ አልገባም ነው። ምን አልገባም። ምንም መግባት አያስፈልገውም ነው። እሺ ዝቅ አድርግ። ለምን ዝቅ ያደርጋል? ለምን ዝቅ ያደርጋል? ይወቁ፣ ሁሉም ሰው ይወቁ። በቃ ገብቶላ ይወቁ፣ ሁሉም ሰው ይወቁ። እሺ እንግባና እኮ በሰፊው ማውራት ነው። ስማኝን፣ ከመምጣታችን በፊት ተነጋግረናል እኔ እና እሱ ማለት ነው። ገብቷል? ይሄ ነገር ማብቂያ የሚኖርበትን ምክንያት ማበጀት አለብን። ሲጀመር አንተ ያጠፋው ጥፋት ምንም በቃ መፍትሄ የሌለው ጥፋት ነው። ገብቷል አይደል? ውብዬ አንተ አታሳዝንም እንዴ? ልጅ አያሳዝንም? ይሄ ልጅ እኮ ከቤት ሲመጣ ችግር አለ፣ ያንን ችግር ቀርፋለሁ ብሎ ነው የመጣው። ተቀረፈ። አሁን ደግሞ ሌላ ችግር፣ በችግር ላይ ችግር። ምንድነው መፍትሄው? እኔስ አሁን ለቤተሰብ ምንድነው የምለው? ቀን በቀን ሰውስ ምን ይለናል? ሰውስ ምን ይላል ነው? ቆይ እናንተ ለምንድን ነው ማሰሙኝ? ቤት እኮ ገብተን በሰፊው እኮ ማለት እንደው መረመኝ ነው የምንፈልገው። አንተ በፈጠርከው ችግር ነው ሌላ ችግር ተደርቦ ነው የተፈጠረው። የኔን እውነታ ታውቃለህ አንተ? አውቃለሁ፣ ሰምቻለሁ እኮ በደንብ ነግሮኝ እኮ ተግባብተን ነው የመጣው። ታዲያ እንዴት ፈረዳችሁብኝ? እንዴት አንፈርድብህም ነው? እንዴት አንፈርድብህም? ማንም የለም እኮ እንዴት ሁሌ ነው ከኔ ነው ያጠፋኸው። አንተ አጥፍተህ ካንተ ማን ይሆናል? ስንት መከራ አሳልፈን ያውቃል እኮ ያ ልጅ። አሁን ውብዬን እንደዛ ይዞ የሄደው ልጅ በአንተ ክፍተት አይደል እንደ መጣው ያንን ጥፋት ባያገ ኖሮ ይወስዳት ነበር እንዴ? ውብዬ ይሄ ሞት ነው፣ የሞት ሞት ነው። ይኸው ነግሬሃለሁ፣ አስተካክል። እንደምንም ብለህ አስተካክል። ነግሬሃለሁ በቃ። እሺ ሰው እያየን ነው። ይሄን እንዴ ቆየ እኮ ካየን አዲስ ነገር እኮ አይደለም። ወዴት እንሄዳለን? ምንም ወዴት ነው የምትወስደኝ? ሰው እያየን ነው። ይሄን አዲስ ነገር ነው። አትጨነቅ፣ ለሰው አትጨነቅ። ናኦሚ ልቀቀኝ በእናትህ። እኔ በጣም ምንም ጎረቤት ምናምን አይደለም። ሰማኝ ነኝ ሰማኝ። ይኸውልህ ከዚህ በላይ እኔ ቤተሰቤን መስዋዕት ማድረግ አልፈልግም ነው። እየገባ ነው አይደል? ከዚህ በላይ ወዴትም አትወስደንም። በቃ ምንም ዓለም ያወቀው ነገር ነው እንዴ። ይሄ ልጅ አያሳዝንም እንዴ አንተ? ምንም አታወራውም ከኔ። ምን ታወራኛለህ? ምን አይደለም። ቆይ ምን ትነግረኛለህ? እስኪ ንገረኝ። ምን ትነግረኛለህ? ምን አዲስ ነገር አለ? አንተ ስለኔ አታውቅም እንዴ? አውቃለሁ፣ አሳየኸኝ እኮ እኔ እንደዚህ እኛ ይኸውልህ ስንት ሰው እንደዚህ የለፈበትን ነገር ድጋሚ ባበላሽት ምን ማለት ነው? ድጋሚ ልብ አንዲስ ድጋሚ የውዬን ልብ መስበር ምን ማለት ነው? ተጠንቀቅ አላልኩም? ያላወቅከው ነገር አለ። ውብዬም አንተም ሁላችሁም አንተ ይሄንን ነው እፈታለሁ ብለህ ለኔ የምትነግረኝ? እፈታለሁ የምትለው ችግር ይሄን ችግር ነው? ናይ እኮ ጭራሽ እኮ እያመነ እኮ አይደለም። ምኑን አሁን ይሄ የሚፈታ ችግር ነው እንዴ? ይሸሻል እኮ ጭራሽ። እሺ እኔ አንተን ለማሳዘን ፈልጌ አይደለም እኮ። ደግሞ ይኸውልህ እንደዚህ ሲሆን እኔ አልችልም። በእናትህ ምንድነው የማትችለው? እንዲህ እንዲሆን አልፈልግም። በቃ እኔ ውብዬ ከሱ በላይ ሆናለች እኮ። አልችልም ትላለህ እንዴ? ምንድነው የምትሸፋፍነው አንተ? አንተም በቃ ቀጥ ብለህ ወደ ሀገር ትሄዳለህ። አለቀ። አሁን ይኸውልህ ድንፋታ አንተው ብያለሁ አይደል? ተነጋገርን እኮ። እሱ ፊት ደግሞ ሌላ ጥል ካንተ ጋር ልጣላ አንተው አትበለኝ ወንድሜ፣ ባካ አንተው አትበለኝ። በቃ ምክንያት እንድትጣሉ አልፈልግም። ናቲ አንተም ብትሆን ናሆሜ ምን ተጣላን እኮ ናሆሜ ተጣላን። ወንድማማቾች እኮ ናቸው። በእኔ ምክንያት ለምን እንደምትጣሉ? ቤተሰብ ተበጠበጠ በአንተ ምክንያት። እንደዚህ አትበለው አንተ። ለምን እንደዚህ ትላለህ? እና ተበጠበጣ በቃ ለምን እንደዚህ ትላለህ? እኔ ነገር አይደለም በደንብ ነው የምለው። ይኸውልህ ልታረግ መጥቼ ካንተ ጋር ሌላ ነገር ውስጥ አልግባ። እነሱንም አከብራቸዋለሁ። ገብቶሃል? ለምን እንደዚህ አይነት ቃል ታወጣለህ? እውነታውን ማወቅ አለባቸው። ቤተሰብ ተበጠበጠ በቃ። ለምን እንደዚህ ትለዋለህ? ትሄዳለህ ቀጥ ብለህ አለበለዚያ። ለምን እንደዚህ ትለዋለህ ይላል እንዴ? ለምንድን ነው እንደዚህ ነገሩ በአዳዲስ ችግር የሚፈጠረው? ሁሌ አዳዲስ ችግር፣ መፍትሄ የሌለው አዳዲስ ችግር እንዴ? እሺ አሁን እሺ ምንድነው የምታደርገው? እስኪ ምንድነው የሚውጥህ? እስኪ ንገረኝ እስኪ።
እኔ ጨንቆኛል ናሆሜ። እኔ መፍትሄ ነው የምፈልገው። እኔ እንድትጮውብኝ አይደለም፣ እናንተም እንድትጣሉ አልፈልግም። ናቲ ተረጋግተህ የኔን እውነት እኮ አልሰማህም። ለምንድን ነው የምትጮኸው? ተረጋግተን እኮ ማውራት እንችላለን። ቤት እንግባልኩ ናይ የትም አልገባም። እኔ የትም አልገባም። ሰፈር እየረበሽ እውነታውን ሰማሁ እኮ። ለኔ ለሰፈሩ እኮ አልጨነቅም። አሁን የሚያስጨንቅ ነገር እሱ አይደለም። አሁን እንዴ አንተ ትዳር አያስጨንቅም እንዴ? ሄሎ ሄሎ፣ ወይ ምንድነው አንተ የምታስበው? ተረጋጋ እባክህ። ገብቶሃል? ወደ መፍትሄ እኛ ስለ ጮህን አይለወጥም፣ ነገሮች አይለወጡም። ተረጋጋ። አንተ አስተዋይ አይደለም። ለመስማት ለምንድን ነው ቆይ የማትፈልጉት? ሁላችሁም እኔ ላይ ነው የምትጮሁት። ምንድን ምክንያታችሁ? የኔንም እውነታ ስሟ። ተመልካቹም እኔ ላይ ነው የሚፈርደው፣ ሰውም እኔ ላይ ነው የሚፈርደው፣ ውብዬም እኔ ላይ ነው የሚፈርደው፣ ቶፊቅም እኔ ላይ ነው የሚፈርደው። እኔስ ማን አለኝ እንዴ? ምን ማለት ነው? እኔ ላይ ብቻ የምትፈርዱት ምንድነው? ለምንድን ነው በአንድ ሳይድ ብቻ የምትሆኑት? በእኔ በኩል እውነት እንዳለ ለምን ማታጣሩት? ነገ ይቆጫችኋል ሁላችሁም። የእውነት የወጣ ቀን ሁላችሁም ይቆጫችኋል። አትፍረድ ይፈረድብሃል ነው የሚለው ቃሉ። በጣም ነው እያበዛችሁት ያላችሁት። እውነታውን እያየን እኮ ነው። እስቲ ምን አይነት እውነት ነው? ማታውቁት እውነት አለ እንዴ? እኔ ላስረዳችሁ ስል የምትረዱ አይነት ሰዎች አይደላችሁ። ከመቼ ወዲያ ነው አንተ ራሱ ልትረዳኝ አልቻልክም። ከመቼ ወዲያ ነው እንደዚህ መሆን? አንተ ቢያንስ ደውለህ እንኳን አታሳውቅም ነገሮችን። እኛ እንደዛ ስንጨናነቅ እንደዛ ስንሆን የት ነበርክ አንተ? ደውለህ ናሆሜ የምትለው ልጅ የት ነህ? እኔ ለማን ብዬ ነው ከዛ ድረስ የመጣሁት? ከጎን ልሆን ለአንተ ብዬ አይደል እንዴ? ምንም ነገር ሳያሳውቀኝ እኔ ከሴት ጋር ነው ያየሁት እኮ። በጣም የሚያሳዝን ነገር። ሰላማውን አገኘች ስንል ተመልሳ በጣም ነው ያሳዘነችኝ። በጣም ከመጠን በላይ በቃ በአንተ ምክንያት ነው። ያም ልጅ ደግሞ መሀል ላይ ገብቶ አንተ በፈጠርከው ክፍተት ተጠቅሞ ይኸውልህ የባሰ ያያችሁ። እሱ ራሱ ትልቅ ችግር ያለበት ልጅ ነው። ነገሮችን ማስተካከል ነው የሚቀለው ወይስ መሀል ላይ ገብቶ ቶፊቅ ነው ልጅ ቶፊቅ የሚባለው ልጅ ምንድነው? እሱ ራሱ እንደዚህ የሚሆነው ምንድነው? ትዳራችሁ እናንተ እንዴት እንደዚህ አይነት ክፍተት ይፈጠራል? ትዳር ክቡር አይደል እንዴ? ናይ እኔ በአንተ በጣም አዝኜብሃል። ኤንቶ ናቲ የኔን እውነት እኮ አልሰማህም። በሱም አዝኜበታለሁ፣ በአንተም አዝኜ። የሰማ ቀን ግን ይቆጫል ናቲ። ለኔ ብለህ ነው አውቃለሁ፣ ለውብዬ ብለህ ነው ይሄን እያረክ ያለኸው። ግን ደግሞ እኔም የራሴ እውነት አለኝ። ያንን ደግሞ ማንም ሊረዳኝ አልቻለም። አንተም አልተረዳኸኝም። እኔ አንተ የምትረዳኝ መስሎኝ ነበር ናቲ። ያ እውነታ የወጣ ቀን ግን አንተም ትቆጫለህ ናሆሜ። አሁን አልቆጭም። እኔ ልንገርህ፣ አሁን አልቆጭም። እውነታው የወጣ ቀን ትቆጫለህ። ይኸውልህ እኔ ካንተ ጎን ሆኜ ስንት መስዋዕትነት ከፍዬ ውብዬን እንዴት እንዳልኩ ታውቃለህ ብዙ ነገር አይደለ? አሁንስ በዛ ገብቶሃል? ከሷ ጎን ሆኜ እሷን ነው ልረዳ የምፈልገው። ገብቶሃል? አበዛው። ማን ያለው? እሺ ከኔ ጎን ማን ያለው? በቃ በዚህ ሰዓት እኔ ፈጣሪ ብቻ ነው ያለኝ። የእውነት ሰው ሁሉ ከርቶኛል። እኔ ሰው ሁሉ ትቶኛል። አንተ ነበር ከአንድ ወንድሜ ያልኩ፣ አንተ ራሱ ትተኸኛል። እኔ መተው አይደለም ግን ትክክለኛ ስራ ስላልሰራ ነው። እኔ ለሀቅ ነው የምቆመው። ታውቃለህ አይደል? አንተም ወንድምህን ብትሆን ከርታችሁኛል፣ ትታችሁኛል። እኔ ከእውነት ጎን ቆመናል ትላላችሁ፣ ግን እውነታውን አላወቃችሁም። እስከዛሬ ድረስ መስማት ራሱ አንፈልግም። አሁን በቃ እውነታው እኮ አየነው እኮ። ምን እኔ ከዚህ በላይ እውነታውን እኮ አየነው እንዴ? እኔ እውነት አንድ ነገር ልንገርህ ናይ፣ እድሜ ልክን የሚጸጽትን ስተት እንዳሰራ። እውነታም ካለ ይሄ እውነታ ይውጣና ይኸው ቤተሰብ እውነታም ካለ እኔ አወጣለሁ እያንዳንዱን እውነታ። ግን ደግሞ የሚሰማኝ ሰው ነው ያጣሁት እኔ በዚህ ሰዓት። ማንም ሊሰማኝ አልሰማም ብያለሁ። ለምን አልደወልክም? እዚህ ነገር ውስጥ ከመግባት በፊት ስንት ነገር የምታወራኝ ልጅ ወንድሜ የምትለኝ አይደለ እንዴ? የት ነበርክ? ከገባ በኋላ ነው እኔ መስማት ያለብኝ? እንደዛ ነው ወንድምነት? እንደዛ ነው እንዴ ላንተ? እንዴት አልፈርድብህ ታዲያ? እፈርድብሃለሁ። ምንም አልረጋጋም። ከዚህ በላይ ምን መሆን ፈለክ አንተ? ቆይ ምን መሆን ፈለክ? ስንት ነገር እንደከፈለን ስንት መስዋዕትነት እኔ ማንሳት አልፈልግም። ያለፈውን ነገር እኔን እውነት አልሰማህም። የሰማችሁ ቀን ግን ሁላችሁም ይቆጫችኋል። የእውነቴን ነው የምላችሁ፣ የእውነቴን ነው። ሁላችሁም ይቆጫችኋል የኔን እውነት አይሰማችሁ ቀን። አሁን የፈረዳችሁብኝ ሁላችሁም ታፍራላችሁ። የእውነቴን ነው የምላችሁ። እኔ ንጹህ ሰው ነኝ፣ ዛሬም ነገም ቢሆን ንጹህ ሰው ነኝ። ግን ማለት ነው ይሄንን ለማንም ለማስረዳት አልሞክርም። በቃ ጊዜ ይፈታዋል፣ የኔን እውነታ ጊዜ ይፈታል። ዛሬ እናንተ እኔን ጣላችሁኝ አይደል? ነው አልተውኩ። በተወማ ኖሮ ወደ ሀገር ሄጃለሁ እኮ። ከሱ ጋር ከወንድሜ ጋር ለምን እጣላለሁ? እስቲ ንገረኝ። ከወንድሜ ጋር ለምን እጣላለሁ? ወደ ሀገር አልሄድም እንዴ? ገብቶሃል አይደል? ያ መልካምነት ነው አሁን ያስቀረኝ። እሺ ገብቶሃል አይደል? ሌላ ነገር አይደለም። አሁን ዛሬም ነገም የተባለ እውነታም ካለህ እንኳን
እኛ ካየነው ውጪ እውነታ እንኳን ካለ እሱ እውነታ እስካልወጣ ድረስ ምንም ሰላም አታገኝ። ግልጹን ነው የምነግርህ። እኔ እኮ ማን ያምነኛል? እሺ እውነታውን እኮ የሚያዳምጠኝ ሰው እኮ ነው ያጣሁት ናቲ። ማን ያዳምጠኝ? እኔን ሁሉ ተናጋሪ ሆነ። እሺ እኔን የሚሰማ ሰው አጣ። መሀል ላይ እኔ ተጨናነኩኝ። ላብድ እኮ ነው። እኔ ማን ይረዳኝ? እኔ እውነታም ቢኖር ተደጋጋሚ ስህተት በዛ እኮ ማን ያምናል? እውነትን ብትይዝ እስቲ ንገረኝ። ማን ያምነኛል? እሺ እውነት አለ እንበል። አዎ አለ። እኔ እኮ አሁን እኮ ተጠራጥሬ አይደለም፣ ግን እስቲ ማን ነው የሚያምነህ? እስቲ ንገረኝ። የሚያምን ሰው አለ አሁን? የውብዬ ልብ ድጋሚ ሲሰበር ማን ይቀበላል? እስቲ ንገረኝ። እኔ ተቀበልኩት። እሺ እኔ ልቀበል እችላለሁ። ማን ነው የሚቀበልሽ? ኦሬዲ እኔ ወድቄ ያለው የወደቀ ምን ምሳር ይበዛዋል ይባላል። እኔ ደስ እንዳላችሁ እርገጡኝ፣ ስደቡኝ፣ እኔ ችግር የለውም። እንደዛ አትበልኛ ስለ በቃ እኔ እንዳየሁት ሆነ። ሁሉም እኔን እየሰድ በዚህ ሰዓት ሁሉም እየፈረ ሁሉም ጣቱን እየቀሰረብኝ ነው። ግን ደግሞ ይሄ የሚገባኝ አይነት ሰው አይደለሁም። እኔ ዛሬም ነገም ቢሆን ንጹህ ሰው ነኝ። በቃ እናንተ ላታምኑ ትችላላችሁ። ከጎኔ ያላችሁ ለነገሩ ያላመናችሁኝ እንዴት የሩቅ ሰው ይመነኝ? እንዴት ባዳ ይመነኝ? ዘመዴ ወንድሜ ያልኩ አንተ ያላመንከኝን እንዴት ባዳ ማያቀኝ ሰው እንዴት ይመነኝ? አለማመን አይደለም። እውነትም ቢኖር ተደጋጋሚ ነገር ማን በቃ እኔ እኮ የተከፋው ሰው እኮ ነኝ። እኔ እኮ ብቸኛ ሰው ነኝ። አሁን አይምሮዬን እንትን አትበለኝ። በቃ አታሳመመኝ። አሁን እንደዚህ እያልክ አታሳመመኝ። ና ወዴት ነው የምትሄደው? ወዴት ነው የምትሄደው? ንገረኝ። እኔ ውስጥ ምንም እኮ የሚበቃ ነገር እኮ ምን ተጀመረና ነው የሚበቃ? እሺ በዚህ ሁኔታ መሄድ የለም። እኔ እኮ አልችልም እኮ በእናትህ ብናገረውም እኮ አልችልም እኮ። ሰላሙን ነው ተወይድ በቃ እባክህ። እሺ አንተ ደግሞ በእናትህ ወደዛ እንዴ ነው ያማል እንዴ? እንዴት ነው ራሱን እንደ በቃ አንተ ደግሞ ተወኝስ። ጥፋተኛ እኮ እሱ ነው እንዴ? ያሳዝነኛል ደግሞ ታውቃለህ። እውነታ እኮ አለው። ያሳዝነም እንዴ አንተ? ያሳዝነኛል እሱ አታሳዝነም? በቃ እንሂድ። ምንም እዚህ ለውጥ የለንም። ወዴት እንሄዳለን? በእናትህ ቤተሰብ እያየሁ ነው። እሺ አሁን ሂድ በቃ ወደ ቤት ነው።